ሙቀትና ቅዝቃዜ የሚለካው እምነት ነው። የእግዚአብሔር ቃል እየሞቀ እያየህ ይበርዳል ትላል። ይበርዳል ሊል ይችላል የእምነት ሰው። አሜን፣ ሊበርደው ይችላል። ሌላ ስድስተኛ ሴንስ ኦርጋን አለው። አሜን። መንፈሳዊ ሰው አምስት የሴንስ ኦርጋን ብቻ አይደለም ያለው። ይሄ አካባቢን የሚያቀበት፣ አካባቢን የሚረዳበት፣ መቅመስ፣ ማየት፣ መስማት፣ መዳሰስ ብቻ አይደለም። እምነት አለ የሚዳስስበት፣ ዓለምን የሚያይበት እና እነዚህ ሰዎች እንደምንድነው አሉ? በእነዚህ ሰዎች ፊት እንዳንበጣ ነው። የአንበጣ መንፈስ ዛሬ ጌታ ይመጣዋል። እኔ አንበጣ ነኝ የሚል አንበጣ አይደለንም። ሁለቱ ተነሱ። ማናማ ካሌብና ኢያሱ ተነሱ። ግን የሚገርመው እኮ ያኛው ወሬ አደቀቃቸው እንዳለ ህዝቡ እስራኤል ምንድነው ያደረገው? የጎበዝ አለቃ መርጠው ወደ ኋላ እንመለስ፣ ወደ መጡበት ወደ እስራኤል ወደ ግብጽ እንመለስ አሉ። እስራኤል በሙሉ ይላል አለቀሱ ይላል። ተንበርክከው አለቀሱ። የፍርሃት ከባድነትን ይዩት። በጓዳ ያለውን ምስጢር ጌታ ዛሬ ሲዘረግፍ አይቶን ነው። ለእኔ ተናግሮኝ ነው ወገኖቼ። ያለውበትን እኔና ጌታ እናውቃለን። ግን ቃሉ ሄዱ። አሜን። ይናገራል ኢየሱስ። ስለዚህ እነዛ እንደውም ምን አደረጉ ይላል? ልብሳቸውን ቀደዱ። እንደምን ይሆኑልናል አሉ? እንደ እንጀራ የሚበላ ሳይሆን በላተኛ ነው የሚያደርገን ጌታ። አንበሳ ነው የሚያደርገን። በፊታቸው እንዳንበጣ ሳይሆን በፊታችን እንደ እንጀራ ይሆናሉ አለ። ይህ እምነት ነው። የእምነት እይታ ነው። ራስን እንዳንበጣ የማየት መንፈስ በኢየሱስ ስም ይመታ ዛሬ። አሜን። አንበጣ አይደላችሁም። አንበጣ አይደለንም። ጌታ እንደ ደቦል አንበሳ ያወጣናል። የአንበሳ ልጅ አንበሳ ነው። እስራኤላውያን በጎልያድ ፊት የነበራቸው ፍርሃት እግዚአብሔርን ከመዘንጋት የመጣ ነው ወገኖች። ዘንግተውታል 40 ቀን ሙሉ። ማን ያንሳ? 40 ቀን ሙሉ እየተመላለሰ ሲፎክርባቸው፣ እንደዛ ሲናገራቸው ጌታ ትንሽ ብላቴናን አመጣ። አስታወሳቸው። የሚያስታውስ የልጅነቱን፣ የሚያስታውስ የእግዚአብሔርን ማዳን፣ የሚያስታውስ ያደረገለትን ታናሽ ብላቴና፣ ቀይ መልከ መልካም ብላቴና መጣ። ሶስተኛ የኃይል መንፈስ። የምን መንፈስ? የኃይል መንፈስ። ጌታ የሰጠን መንፈስ ምን አይነት መንፈስ ነው? የኃይል መንፈስ ነው። ኃይል ሲባል ይሄ ዓለማዊ ጉልበት በሰዎች ላይ በትዕቢት የምንታይበት ሳይሆን በትህትና ወድቀን ዝቅ ብለን የምናሸንፍበት የመንፈስ ቅዱስ ኃይል ነው። አሜን። የመንፈስ ቅዱስ ኃይል። ይህ የመንፈስ ቅዱስ ኃይል ዓላማው ፍርሃትን ለማሸነፍ ነው። አንደኛ ፍርሃትን ለማሸነፍ ነው የተሰጠን መንፈስ ቅዱስ። ፍርሃትን ለማሸነፍ፣ ኃጢአትን ለማሸነፍ ነው መንፈስ ቅዱስ የተሰጠን ወገኔ። ለወንጌል ለመመስከር ነው መንፈስ ቅዱስ የተሰጠን እና በመከራ ውስጥ ለመጽናት የሚሰጥ አቅም ነው የኃይል መንፈስ የሚለው የኃይል መንፈስ። ስለዚህ ትኩረቱ ይህ ያነሳነው ክፍል ወይንም የኃይል መንፈስ እኔ አንበጣ ነኝ ከሚል አስተሳሰብ ወጥተን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ምኑን እችላለሁ? ሁሉን እችላለሁ። ምን ከሚል መንፈስ ወጥተን? አንበጣ ነኝ ከሚል መንፈስ። እኔ ከነሱ ፊት አንበጣ አይደለንም። ጌታ ይመስገን። እነዛ ታናናሾች ተምችና ኩኩባ የሆኑ ናቸው። የዛ ዘር ነው። እንዴት ሰው ራሱን እንደዛ ያደርጋል? ፍርሃት እንደዛ ያደርጋል ወገኖቼ። ፍርሃት የማያስብለን ነገር የለም፣ የማያዘላብደን ነገር የለም። በፍርሃት የተያዘ ሰው ንግግሩን አያውቅም። ከአይምሮ የሚወጣውን ነገር አያስተውለው። በፍርሃት ከባድ ነው ፍርሃት። ሌላ ጊዜ በዝርዝር ጌታ ያስተምረናል። ስለዚህ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ወደሚል የእምነት አቋም መሸጋገር ነው የኃይል መንፈስ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምንን ትቀበላላችሁ?
ኃይልን ትቀበላላችሁ። ኃይልን ትቀበላላችሁ። ስለዚህ ወገኖቼ የኃይል መንፈስ ነው የተሰጠን። የምን መንፈስ? የኃይል መንፈስ፣ የምናሸንፍበት አሸናፊ መንፈስ። አሸናፊ ነው ጌታዬ ኢየሱስ፣ ሁሉን ይረታል የሚል የድሮ መዝሙር። አሜን። በሱ ነው አሸናፊዎች የሆኑ። ደግሞ አሸናፊዎች ብቻ እኮ አይደለም፣ ከአሸናፊዎችም ኧረ ስንት ቃል አለ ወገኖቼ። ጌታ የሰጠን፣ ጌታ ያስታጠቀን፣ እሱን ሁሉ ጥለን ነው ገና ጦርነቱ ሳይመጣ ትጥቁን የፈታ ሰራዊት የመሰል ነው። አራተኛ የፍቅር መንፈስ የተሰጠን። የምን መንፈስ ነው? የፍቅር መንፈስ ነው ወገኔ። ትቢት ካለ ቼክ አድርግ፣ መንፈሱ የፍቅር መንፈስ ነው። ትቢት የእግዚአብሔር መንፈስ መገለጫ አይደለም። በትቢት መንቀሳቀስ ከጀመርክ በእግዚአብሔር ስምም እኮ በእግዚአብሔር ስምም በሕዝብ ላይ መጓደድ ከጀመርክ ከባድ ነው። የፍቅር መንፈስ ነው ጌታ ይሰጠን። ፍቅር እንደ መሳሪያ ፍርሃትን የሚያወጣው ፍጹም ፍቅር። እግዚአብሔር ለኛ ያለውን ፍቅር ስንረዳ ሰዎችን የመውደድና ይቅር የማለት አቅም እናገኛለን። ዛሬ ይቅር ላለማለት ልብህ በትዕቢት ተሞልቶ ይሆን? ልብህ ይቅርታ ላለማድረግ ሌሎች ቃላት በመጽሐፍ ቅዱስ ውስጥ እየፈለክ ይሆን? በመንፈሳዊ ዓለም ውስጥ ይህ አይሰራም። የፍቅር መንፈስ ነው የተሰጠን። የፍቅር መንፈስ ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ማን ነው የሚለው? ጳውሎስ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ከኃጢአተኞችም ዋና ማን ነው? ጳውሎስ። ቤተክርስቲያን አሳዳጅ፣ ገዳይ፣ የነፍሰ ገዳይ እንትን የሚጠብቅ ልብስ የሚጠብቅ ጳውሎስ ነው ይህን ስብከት እየሰበከ ያለ። እኔም ያው ነኝ ወገኖቼ፣ የባስኩ። ስለዚህ ፍርሃት ወገኖቼ ብቻህን ነህ ይላል። ፍርሃት ሲመጣ በውስጣችን ሐሳብ፣ እንደምታውቁት ሐሳብ ነው የሚያመጣው። ብቻህን ነህ ይላል። ብቻህን ነህ ይላል። ፍቅር ግን ምን ይላል? አልተውህም፣ ከቶም አልጥልህም፣ በቀኜ እጅን እደግፍሃለሁ፣ እረዳሃለሁ፣ አበረታሃለሁ፣ አንተ የኔ ነህ ይላል የሰራዊት ጌታ እግዚአብሔር። አሜን። አንተ የኔ ነህ። ጠላት እንደሚልህ አይደለም። ሁኔታዎች እንደሚሉ አይደለም። ተስፋ ቆረጥክ ወገኔ። በምትሰማው በምታየው ሁሉ ሳናቀው በጣታችን በምናሽከረክረው ስክሮል በምናደርገው እየተከታተለ ፍርሃት ያዘንብብን እንጂ አልጎሪዝሙ ነው። አንዴ ያየኸው መልእክት በተከታታይ አከታትሎ ነው የሚያመጣል። አልጎሪዝሙ ነው የተሰራበት። ይህን የምትፈልግ አድርጎ ያስባል። የዚህ ሰው ፍላጎት ብሎ የተጠና ነው። የሚገርም እኮ ነው ቴክኖሎጂ፣ የሚገርም ነው። አልላቀቅ ብሎ ስትገልጥ ከሴሜን ወደ ቢቢሲ፣ ከቢቢሲ እንደገና ከዛ ዓለም በሙሉ ፍርሃት ውስጥ ነችና ወደ አንተ ይጋባል። በጣም እንደ ሰደድ እሳት ነው የሚጋባው ፍርሃት። እግዚአብሔር ይገስጸው። ዛሬ ይቁም። የምንሰማውን እንለይ። ስለዚህ አልተውህም ይላል። ዛሬ የዓለም ሁኔታ ምንም ይሁን ምን እናንተ የእግዚአብሔር ውድ ልጆች ናቸው። ልጅነቱን የማያውቅ አለ? ያልዳነ አለ? የእግዚአብሔር ልጅነትን የማያውቅ አለ? በዚህ መካከል ልጅ ነህ፣ የእግዚአብሔር ልጅ ነሽ። ታዲያ የእግዚአብሔር ልጅ ከሆን እኛ አባት እንኳን ልጆቻችንን በማዕበል ውስጥ ጥለን ካልሄድን አባቶች አይደለም እንስሳት እንኳን አይጥሉም እኮ መጣበታል። እንደማይሸሹ ሁሉ የሰማይ አባታችሁ እያያችሁ ይተዋችኋል። እየሰማ ዝም ይላል። ሁኔታችንን እየተመለከተ ዝም ይላል። ዝም አይልም እግዚአብሔር። ስለ አንቺ ይነሳል። ስለ አንተ፣ ስለ አንዲት ነፍስ ዋጋ ይሰጣል እግዚአብሔር። በጓዳሽ የምትናገሪውን በለሆሳስ ድምፅ የምትናገሪውን እግዚአብሔር ይሰማል። ስለተንበረከክሽ አይደለም። ሁኔታ ሰረሞኒ ስላመቻቸሽ አይደለም። ኢየሱስ የተለየ ነው።
እሱ ፍቅሩ ታላቅ ሲመጣ ያቅበታል። ኮሽታም የለም። የሚጤስ ጧፍ አያጠፋም። ቅጥቅጥ ሸምበቆ አይሰብርም። ኢየሱስ ሲመጣ ኮቴው አይሰማም ይላል። ኢየሱስ ሲመጣ ወደ አንቺ በድንገት ነው ደግሞ ይላል። ሲመጣ ያቅበታል ጌታ። ፍርሃት በውስጣችሁ ይቀልጣል። ሮሜ ምዕራፍ 8 ቁጥር 14 ላይ ያለውን እስቲ አብረን እናንብብ። ሮሜ ምዕራፍ 8 ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና በፍርሃት የባርነትን መንፈስ አልተቀበላችሁምና። ለምን? ለፍርሃት። ምን የተቀበላችሁት? አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። ፍርሃት ባሪያ ነው የሚያደርገው ወገኖች፣ ከባድ ባሪያ። ባሪያ ማለት የራሱ ፈቃድ የሌለው ፍርሃት የሚያዟዙረው እንደ ቃጭል እንደ ሰንሰለት አንገታችን ላይ የሚቀመጥ የሚያዟዙረን ነው ፍርሃት ወገኖቼ። ስለዚህ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ወንድሜ ኢየሱስ ትላለ። ነገ ምን ትላለ? ወንድሜ ኢየሱስ፣ ታላቅ ወንድሜ ትለዋለ። አሜን። ኢየሱስ ወንድማችን ነው። ከእርሱ ጋር አብረን ወራሾች ነን ይላል። ከእርሱ ጋር አብረን ምን ከሆነ በመከራ ውስጥ ታግሰን ካለፈ። ኢየሱስ እስከ መስቀል ድረስ ታግሶን ያለፈው። ስለዚህ ዛሬ አዲስ ፕሪንሲፕል አናውጣ። ዛሬ የተለየ ፎርሙላ አንፍጠር። ጌታ ባለፈበት መንገድ እናልፋለን። ኢየሱስ በመከራ ውስጥ አልፏል። በትዕግስት በጸጥታ በጸሎት ቆይታ አልፎበታል። ኢየሱስ አልፎ ዛሬ የት ነው ያለው? በእግዚአብሔር ቀኝ ነው ያለው። ስለማን? ስለ አንቺ፣ ስለ አንተ። በቀኙ ተሰውረናል አይልም? በእግዚአብሔር ቀኝ ተሰውረናል ነው የሚለው። እረ የተደረገልን ታላቅ ነው። እረ የሆነልን ብዙ ነው። ከአይምሯችን በላይ ነው ወገኔ። ከሚሰማው ድምፅ በላይ ነው የእግዚአብሔር ድምፅ። እርሱ ታላቅ ነው። ከአይምሯችን በላይ ታላቅ ነው እግዚአብሔር። ስለዚህ ልዩነቱ ዓለም ስሜታዊ ፍቅርን ስትሰጥ፣ መንፈስ ቅዱስ ግን የራስን ጥቅም የማይፈልገውን አጋፔ ፍቅርን ይሰጠናል። ተግባራዊነቱ ጠላቶቻችንን መውደድና ለሚያሳድዱን መጸለይ የምንችለው በዚህ መንፈስ ብቻ። ማንም ማድረግ አይችልም። ጠላት መውደድ እንዴት ይቻላል? የገደለንን ልጆች የገደለብንን ብዙ ነገር የሰራብንን እሱ መውደድ ማለት እኮ ነው። መንፈስ ቅዱስ ያስችላል። መንፈስ ቅዱስ የፍቅር መንፈስ ነው የሰጠን። ስለዚህ ከመንፈስ የሆነ ፍቅር ቼክ እናድርግ ውስጣችን። ሌላው አምስተኛ ራስን የመግዛት መንፈስ የተሰጠን መንፈስ የምን መንፈስ ነው? ራስን የመግዛት መንፈስ። ትርጉሙን ስናይ አእምሮን የመግዛት በስሜት አለመነዳትና ጥንቃቄ የተሞላበት ሕይወት መኖር። ይሄ ሳውንድ ማይንድ። ለሌላ ለምክር የምንፈልግ ሰዎች ራስን የመግዛት ባህሪ ካለ፣ ራስን የመግዛት መንፈስ በውስጣችን ካለ ለምክር ነገስታት ይፈልጓችኋል፣ ኃላፊዎች ይፈልጓችኋል፣ በቢሮአችሁ ሳይቀር ይጠሯችኋል፣ ያማክሯችኋል። ምን መንፈስ ካለ ወገኔ? ራስን የመግዛት መንፈስ በውስጥህ ካለ። ስለዚህ አስፈላጊነቱ ዛሬ ዓለም በግርግርና በጭንቀት በተሞላችበት ጊዜ አማኝ ረክቶና ቆርጦ እንዲቆም የሚያደርገው ይሄ መንፈስ ነው። ምን የሚያደርግ መንፈስ? ራስን የመግዛት መንፈስ ተሰጥቶናል። ስለዚህ ውጤቱን ስናይ ራስን መግዛት ማለት በመንፈስ ቅዱስ ቁጥጥር ስር መሆን ማለት ነው። ይህም ሰላምንና ግልጽነትን ክላሪቲ ይሰጣል። ምናልባት ላነሳዋቸው ምሳሌ አቀርባለሁ። መግቢያው ላይ ላነሳሁት አልጎሪዝም የ2026ቱ የፍርሃት አልጎሪዝም ይሄ በቴክኖሎጂ
በሶሻል ሚዲያ ያለውን እንደ ምሳሌ በደንብ እንየው። በምሳሌ ዘርዘር አድርገን ዛሬ በ2026 በስልካችን ላይ የምንጠቀማቸው ማህበራዊ ሚዲያዎች የፌስቡክ፣ ቲክቶክ፣ ዩቲዩብ የሚሰሩት በአልጎሪዝም ነው። በምን ነው የሚሰሩት? በአልጎሪዝም። አንድን የሚያስፈራ የዋጋ ንረት ወይም የጦርነት ዜና አንዴ ከከፈትከው ወይ እንደው ሳታስብ አንዴ ከከፈትከው ከዛ ምን ይሆናል? አንዴ ከከፈትከው ስልኩ አንተ ያንን ነገር የወደድከው ይመስለውና የተሰራው አልጎሪዝም አሰራሩ የወደድከው ይመስለውና ቀኑን ሙሉ ተመሳሳይ አስፈሪ ዜናዎችን ብቻ እየመረጠ ያሳያል። ሲስተሙ ነው እየመረጠ ያሳያል። ሳታስበው ስልክህ የፍርሃት ፋብሪካ ይሆናል። በራስ እጅ በገዛነው ንብረት በገዛነው ቴክኖሎጂ። ስለዚህ ምንድነው መንፈሳዊ ትስስሩን ስናይ የፍርሃት መንፈስም ልክ እንደዚሁ ነው። ለአንድ ክፉ ሐሳብ በር ከከፈትክለት ራሱ ዶክተሩ ለምሳሌ ሕክምና ቦታ ድናል ሂድ ቢል አዝኖልኝ ነው እኮ አዝኖልኝ እኮ ሲነግረኝ ፊቱ ራሱ ያስታውቅ እንጂ በሽታ ውስጥ ያለ የፍርሃት መንፈስ ልክ እንደዚሁ ነው። እግዚአብሔር ይገስጸው። የለም አሜን። የለም ካለ በቃ የለም። ያ እንኳን ባለሙያ በብዙ ማስረጃ ካለ ሁሉን የሚችል አምላክ ልብና ኩላሊትን የሚመረምረው አትፍራ ካለ አትፍራ። ጌታ ይመስገን። የእምነት ሰዎች ያርገን። ስለዚህ ከከፈትክለት ማለት ቀኑን ሙሉ ሌላ የሚያስፈሩ ሐሳቦች እየመረጠ አንዴ የፍርሃት ሐሳብ ከመጣ በኋላ በተከታታይ ሐሳቦች እየመረጠ አእምሮህ ላይ ይጭናል። ስለዚህ መፍትሄው አልጎሪዝሙን መስበር ነው። አልጎሪዝም ቀይረው። የፍርሃት ነበር የከፈትከው አይደል? እስቲ ደስታ ምናምን ብለህ እስቲ ሰርች ደግሞ ያከታተልልሃል እሱ። ስለዚህ መፍትሄው አልጎሪዝሙን መስበር ነው። የፍርሃት ወሬ ዘግተህ የእግዚአብሔርን ቃል መጋረዝ ስትጀምር የደስታ ምንጫችን የእግዚአብሔር ቃል ነው። አሜን። አእምሮ ሰማያዊ ሰላምን ማሳየት ይጀምራል። አንዴ ወጣ በል። አሜን። ከዚህ ከተከተለተለ መረጃ መሃል ወጣ በል። ጽሞና ጌታ ይስጠን። የጽሞና ጊዜ ለኃይል መንፈስ ለሚለው ምሳሌ ለሶስተኛው ላይ ለገለጽኩላችሁ ለኃይል መንፈስ ምሳሌው አንድ ምሳሌ ልስጣችሁ። በሰርከስ ማሳያ ውስጥ ያሉ ግዙፍ ዝሆኖች ታስታውሳላችሁ? ግዙፍ ታላላቅ ዝሆኖች አስተውላችሁ ከሆነ አስረዋቸው ያሰሩበት በትንሽ ገመድ ነው። ያን ትልልቅ ግዙፍ ዝሆን፣ አንበሳ፣ ነብር ያሰሩት በትንሽ ገመድ ነው ያሰሯቸው። ተገርማችሁ አታውቁም? ዝሆኑ በአንድ እግሩ ቢገፋው እኮ ገመዱ ይበጠሳል። ነገር ግን ለምንድን ነው ዝሆኑ የማይበጥሰው? ወይንም አንበሳው ለምን አይበጥሰውም? ገመዱ ጠንካራ ስለሆነ ሳይሆን ገና ከሕፃንነቱ በዚያ ገመድ ታስሮ መበጠስ አቅቶት ስለነበረ ነው። በልጅነቱ ያችሁ ልጅ ከልጅነት ሰልጥነው ነው ሰርከስ ላይ የሚወጡት። የሰለጠኑት አንዱ በትንሽ ገመድ መታሰርን ነው የሰለጠኑት። ስለዚህ ገመዱ ጠንካራ ስለሆነ ሳይሆን ገና ከሕፃንነቱ በዚያ ገመድ ታስሮ መበጠስ አቅቶት ስለነበረ አሁንም አቅም የለኝም ብሎ ስለሚያምን ነው። ስለዚህ በመንፈሳዊ ትስስር ስናይ የፍርሃት መንፈስ እኛን ሽባ የሚያደርገው በዚህ መንገድ ነው። በክርስቶስ ኢየሱስ የኃይል መንፈስ ተሰጥቶን ሰንሰለቱ ተበጥሷል። አሜን። የፍርሃት መንፈስ የሞት መንፈስ ጌታ ሰብሮታል እኮ። እስካሁን ግን ተጭኖን ያለው አይምሯችን ላይ ዲሊት ይሁን። አሜን። በዚህ ቃል ጉልበት ዲሊት እናድርገው። ኢየሱስ ሞትን አሸንፏል። እሱ የነገስታት ንጉስ ነው። እሱ የኃያላን ኃያል ነው። የሞት እና የሲኦል ቁልፍ ያለው በሰይጣን እጅ አይደለም፣ በኢየሱስ እጅ ነው። ስለዚህ በክርስቶስ ኢየሱስ የኃይል መንፈስ ተሰጥቶን ሰንሰለቱ ተበጣጥሷል። በጠላት ኃይል ሁሉ ላይ ምን ሰጥቻችኋለሁ? ስልጣን ሰጥቻችኋለሁ። ደግሞስ የሚጎዳችሁን አንዳች የለም ብሏል ኢየሱስ። ሰይጣን ከሰማይ እንደ መብረቅ ሲወድቅ አየሁ። የተሰጠነን ወገኖቼ። ጠላት ግን የድሮ ውድቀታችንን እያሳየን አትችልም፣ ትወድቃለህ ይለናል። ዛሬ ግን የምንነቃበት ቀን ነው።
በውስጣችን ያለው ኃይል ሰንሰለቱን ለመበጠስ ብቻ ሳይሆን ጠላትን ለማሳደድ ጭምር የሚበቃ መለኮታዊ ኃይል ነው መንፈስ ቅዱስ፣ የኃይል መንፈስ። በፍቅር ምሳሌ ደግሞ ለፍቅር መንፈስ ምሳሌ አንድ የወሰድኩት የእናት ዶሮ መከላከያ የሚል ነው። ዘ ሺልድ ኦፍ ላቭ ዶሮ ምሳሌው አንዲት እናት ዶሮ ተፈጥሯ ፈሪ ነው። ዶሮ ፈሪ ነች። ትሮጣለች አይደል? ገና እየጮች ነው የምትሮጠው። ሰው ሲጠጋ ትሸሻለች፣ ድመት ስታይ ትደበቃለች። ነገር ግን ጫጩቶቿ ከእሷ ጋር ሳሉ ጭልፊት ሊወስድባት ቢመጣስ፣ አንዳንድ እንቁላል እንኳን ልትወስዱ ወደ ስሯ ብትሄዱ ምን ነው የምታደርገው? የተለየ ነገር ነው የምትፈጥረው አይደል? ሚሳኤል ነው የምትመስለው። አፏን እንዲያርጋ ክንፏን ወጥራ ነው የምትመጣበት። ሮጠ ነው የምትሄደው። ዶሮ ፈሪዋ ዶሮ ምንድነው እንዲያደረጋት? ይቺ ዶሮ ፍቅር ነው። ጫጩቶቿ ስሯ ስላሉ ለጫጩቶቿ ያላት ፍቅር፣ ከሷ ጋር ሳሉ ጭልፊት ሊወስድባት ቢመጣ ያቺ ፈሪ ዶሮ ፍርሃቷን በሙሉ ትረሳዋለች። ክንፎቿን ዘርግታ ሕይወቷን አሳልፋ ለመስጠት ከጭልፊቱ ጋር ትዋጋለች። ጎሽ ለልጇ ስትል ተወጋች አይደል የምንለው? ናሽናል ጂኦግራፊ ላይ ስናይ ከምንውላቸው አንዱ ይሄ ነው። የእናት ጎሽ እንዴት አድርጋ ከአንበሳ ጋር እንደምትገጥም፣ ከብዙ አንበሶች ጋር ፍርሃት ይጠፋል። ያቺ ፈሪ የምትሮጠዋ ትጋፈጣለች። ሕይወቷን አሳልፋ ለመስጠት ከጭልፊቱ ጋር ትዋጋለች። ለምን? ለጫጩቶቿ ያላት ፍቅር ፍርሃቷን ስለሰባበረው ስላባረረው። ስለዚህ በመንፈሳዊ ትርጉም ስናይ ፍቅር ባለበት ቦታ ፍርሃት ይሞታል። ምን ባለበት ቦታ? ፍቅር ባለበት ቦታ ፍርሃት ይሞታል። እግዚአብሔር ለኛ ያለው ፍጹም ፍቅር በልባችን ሲገነባ፣ እንዲሁም እኛ ለቤተ ክርስቲያን ለቅዱሳንና ለሰዎች ያለን መንፈሳዊ ፍቅር ሲጨምር እኔ ምን ሆናለሁ የሚለው የፍርሃት ስሌት ይጠፋል። ስለኔ የሚለው ይጠፋና ፍቅር አማኝን ጨካኝና ደፋር ያደርገዋል። ፈሪው አማኝ ጴጥሮስ አይደል? መንፈስ ቅዱስ ሲመጣበት ያ ፈሪ ጴጥሮስ፣ በሰራተኛ ፊት የካደው ጴጥሮስ ያንን ሁሉ ሰብሳቢ ሆነ ጴጥሮስ። ለአምስተኛው ምሳሌ ራስን ለመግዛት ምሳሌ በአትላንቲክ ውቅያኖስ ላይ ትልልቅ ማዕበሎች ይነሳሉ። ማዕበሉ የሚፈጥረው የውሃ ግፊትና መናወጥ በላይኛው ክፍል ላይ ያሉትን ግዙፍ መርከቦች እንኳ ያናውጣቸዋል ውቅያኖስ። ነገር ግን በዚያው ውቅያኖስ ውስጥ ከባህሩ በታች በጥልቀት የሚጓዙ ባህር ሰርጓጅ መርከቦች ሰብመሪንስ አሉ። ከላይ ማዕበሉ የፈለገውን ያህል ቢጮህም ከታች ባለው ጥልቀት ውስጥ ግን ፍጹም ጸጥታና ሰላም አለ። መንፈሳዊ ትርጉሙን ስናይ ራስን የመግዛት ወይንም ጤናማ አእምሮ መንፈስ ማለት ይሄ ነው። ዛሬ በ2026 ዓለም ላይ የኢኮኖሚና የፖለቲካ ማዕበል አለ በዓለም ዙሪያ ሁሉ። ነገር ግን አማኝ በቃሉ ጥልቀት ደብዝ ሲገባ ውስጥ ልቡን ሲቀብረው በውጭ ያለው ማዕበል አእምሮውን ሊያናውጠው አይችልም። ዓለም ስትጮህ እርሱ ግን በክርስቶስ ሰላም ውስጥ ይተኛል። ማጠቃለያውን ስናይ ምናልባት እንዳልኳችሁ ከልምድ ማነስ ደም ማነስ ብያችሁ ነበር ከዚህ በፊት። በምግብም በምንም ይተካል ደም ማነስ። ልምድ ማነስ ኬት ይመጣል? በሂደት ነው። አሜን። በሂደት ነው፣ ኖረህ ነው ልምድ። ስለዚህ ብዙ ብዘጋጅም ማለት ነው ሌሰን ፕላኑ ሰፊ ቢሆንም እንደ ሳይንሳዊ አይደለም ይሄ ወገኖቼ፣ እንደ ሳይንሳዊ አይደለም። ሌሰን ፕላን ስላለኝ አስተምራለሁ ማለት አለ። መንፈስ ቅዱስ ነው ሜቶዶሎጂ። መንፈስ ቅዱስ ነው የሚያቀርበው። አቅራቦት በሱ ነው፣ ምሪት በሱ ነው። ችሎታ አይገዛንም፣ የትኛውም ልምድ አይገዛንም። 26 ዓመት አስተምር፣ 40 ዓመት አስተምር አይሰራም። መንፈስ ቅዱስ በሰከንድ በደቂቃ ኤክስፐርት ያደርጋል። አሜን። የመንፈስ ቅዱስ ይበልጣል። መንፈስ ቅዱስ የባንክ አካውንትና የተስፋ ቃል ምሳሌ ምሳሌው አንድ ባለጠጋ የሆነ አባት ለልጁ 100,000 ብር የሚወጣበት ቼክ
የሚያወጣበትን ቼክ ቢሰጠውና ልጁ ያንን ወረቀት ብሎ አስቦት በኪሱ ይዞ እየተራበ ቢዞር ጥፋቱ የማን? ጥፋቱ የማን? የአባቱ ወይስ የልጁ? ልጁ ወረቀቱን ይዞ ባንክ ሄዶ ገንዘቡን ማውጣት አለበት። ስለዚህ በመንፈሳዊ ትርጉም እግዚአብሔር የኃይል የፍቅርና ራስን የመግዛት መንፈስ ሰጥቶናል ነው የሚለን እንጂ የፍርሃት መንፈስ አልሰጠንም። የፍርሃት መንፈስ አልሰጠንም። ቃሉን በኪሳችን ወይንም በመጽሐፍ ቅዱሳችን ብቻ ይዘን ግን ይሄው በሞባይላችንም ነገ ምን ሆናለሁ እያልን ልንፈራ አይገባም። ነገ ምን ሆናለሁ? ዛሬ እጆቻችንን ዘርግተን በጸሎት ያንን ሰማያዊ ስጦታ የምናስፈጽምበትና አክቲቬት የምናደርግበት በድፍረት የምንወጣበት ሰዓት ነው ይለናል ጌታ። አሜን። ስለዚህ የተግባር ጥሪው የነጻነት ተግባራዊ እርምጃ እንድንወስድ የምን የነጻነት ነፃ የሚያወጣው ኢየሱስ ነው። ነፃ የሚያወጣው መንፈስ ቅዱስ ነው። የእግዚአብሔር መንፈስ ባለበት በዛ አርነት አለ፣ ሰላም አለ፣ እረፍት አለ፣ ፍቅር አለ ወገኖቼ። ስለዚህ ልንተገብራቸው የሚገቡ የተወሰኑ ውሳኔዎችን ስናይ፣ አንደኛ ፍርሃትን አለመቀበል። ቅድም አንስቻለሁ። በሐሳባችሁ ላይ የሚመጡትን የስጋት ድራማዎች፣ ሰይጣን የሚዘውራቸው የስጋት ድራማዎችን ይህ ከእግዚአብሔር አይደለም ብላችሁ በኢየሱስ ስም አቋርጣችሁ እንዲህ ተብሎ ተጽፏል በሉት። አሜን። ኢየሱስ ምን አለ? እንዲህ ተብሎ ተጽፏል። አልሰማህም? አንተ ሰይጣን አለው መጨረሻ እንዲህ ተብሎ ተጽፏል። ሌላው በሰላም ማረፍ የዓለምን ጩኸት ትታችሁ የእግዚአብሔርን ታማኝነት እያሰባችሁ አእምሯችሁን በምስጋና ጠብቁ። ይሄ ሁለተኛው መልእክት ነው። በሌላ ጊዜ ጌታ ይናገራል። በምን ጠብቁ ይላል? በምስጋና ጠብቁ። አእምሯችሁን በምስጋና ጠብቁ። አንደኛ ጢሞቴዎስ ምዕራፍ 4 ከ4 እስከ 5 እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም የለም። በእግዚአብሔር ቃልና በጸሎቱ የተቀደሰ ነውና ሰኔና ሰኞ ምናምን የለም ወገኖች። በእግዚአብሔር ቤት ውስጥ በምን የተቀደሰ ነው? በእግዚአብሔር ቃልና በጸሎት የተቀደሰ ነው ይለናል። ሁሉ መልካም አድርጎ እግዚአብሔር ፈጥሮታል። ስለዚህ የፍርሃት መንፈስ ትልቅ ነቢይ ለመሆን ይሞክራል። ወደ አእምሯችሁ ይመጣና ስለ ነገ ክፉ ትንቢት ይናገራል። በዚህ ወር የቤት ኪራይ አትከፍልም፣ በሚቀጥለው ዓመት ትታመማለህ፣ የወረደው የኢኮኖሚ ቀውስ ያደቅሃል፣ ደግሞ የባሰ የመንግስት ሰራተኛ ይላል። መፍትሄው ወገኖቼ ይህንን የጠላት የሐሰት ትንቢት የምታፈርሱት በምስጋና ነው። አንዱ እርምጃ ተግባራዊ እርምጃ ነው። በምን ነው የምታፈርሱት? በምስጋና። ጌታ ሆይ አመሰግናለሁ። ይመሰገናል እንዴ? በነገሩ ሳይለወጥ? አዎ ይመሰገናል። ወጀብ እያለ ይመሰገናል። ደም እየፈሰሰ ይመሰገናል። ነፍስ እየጠፋ ማለት እኮ ነው ደም መፍሰስ። ደም እየፈሰሰ ይመሰገናል። አስተምረውናል የእምነት አባቶች። በሰንሰለት ታስረው ተጠርቆ ይመሰገናል። ምስጋና ኃይል አለው ወገኖቼ። ትላንት የምታፈርሱት በምስጋና ፍርሃት ትወድቃለህ ሲል እናንተ ትናንት ያነሳኝ ጌታ ዛሬም ታማኝ ስለሆነ ዝም ብሎ አይደለም የምታመሰግኑት። ትናንት ያነሳኝ ጌታ ዛሬም ታማኝ ስለሆነ አመሰግናለሁ ብላችሁ የምስጋና አዋጅ ስትናገሩ የሰይጣን ድምፅ ይዘጋል። አሜን። ከሳሻችሁ ይጣላል። ምስጋና የጠላትን ስትራቴጂ የሚያመሰቃቅል የመገናኛ አውታር ማደናገሪያ ስፒሪቹዋል ጃመር ነው። ጃም ያደርግልናል። አሜን። ምን ስናደርግ? ስናመሰግን። መዝሙር 22:3 ላይ ተመልከቱ። ቁልፍ ሐሳቡ መዝሙር 22 ቁጥር 3 አንተ ግን በምስጋና መካከል የምትኖር ቅዱስ ነህ። በምን መካከል? በምስጋና መካከል። እግዚአብሔር ቁልፍ ሐሳቡ የፍርሃት መንፈስ ወደ እናንተ የሚመጣው ብቻችሁን አግኝቷችሁ ነው። ጌታ አግኝቶን ነው? ብቻችንን አግኝቶን ነው። ነገር ግን ማዕበሉ መሃል ሆናችሁ እግዚአብሔርን ማመስገን ስትጀምሩ ምን ውስጥ ሆናችሁ? ማዕበል ውስጥ ሆነን እግዚአብሔር ዙፋኑን በዚያ ምስጋና ላይ ይተክላል። አሜን። ዙፋኑን ያስቀምጣል ይላል በውዳሴ ላይ
በምስጋና ላይ ንጉሱ ባለበት ደግሞ የፍርሃት መንፈስ ቀርቶ የገሃነም ደጆች መቆም አይችሉም። አሜን። የገሃነም ደጆች ምስጋና ማለት ጠላትን በጉልበት መግፋት ሳይሆን ጠላት ሊቋቋመው የማይችለውን የእግዚአብሔርን ክብር መጥራት ማለት ነው። ጌታ ይመስገን። እናመሰግናለን። ተነስተን እናመስግን። ሃሌሉያ። ምስጋና እግዚአብሔር መንፈስ በዚህ አለ። የሚፈውስ መንፈስ፣ አሁን በውስጥህ ያለውን ድምፅ የሚያጠፋ መንፈስ በዚህ አለ። በመንፈስ ተሞሉ። አሜን። በመንፈስ ቅዱስ ተሞሉ። ይህንን ዓለም አትምሰሉ። የእግዚአብሔር መንፈስ ያንሳፍፈናል። በሰማይ ከማዕበሉ በላይ ያወርደናል። ከማዕበሉ በታች ወደ ጥልቅ ይዞን ይገባል። ከቁርጭምጭሚት ይለፍ ወገኖቼ። መንፈስ ቅዱስ ከጉልበታችን ይለፍ፣ ከወገባችን ይለፍ። መዋኘት እስከማንችል ድረስ ይዋጠን። የመንፈስ ቅዱስ ኃይል ይዋጠን ወገኖቼ። መንፈስ ቅዱስ ምስጋና ምስጋና መልካም ዝማሬ ምስጋና መልካም ዝማሬ ሰዋለሁ ለአምላኬ እልልታ ጀምሬ ለጌታ ስግደትን ጀምሬ ምስጋና 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 መልካም ዝማሬ ምስጋና መልካም ዝማሬ ሰዋለው ለአምላኬ እልልታ ጨምሬ ለጌታ ስግደት ጨምሬ ጳውሎስና ሲላስ በእስር ቤት ተጥለው እያሉ በእስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ። ጳውሎስና ሲላስ በእስር ቤት ተጥለው እያሉ በእስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ። ምስጋና ምስጋና መልካም ዝማሬ ምስጋና መልካም ዝማሬ ሰዋለው ለአምላኬ እልልታ ጨምሬ ለጌታ ስግደት ሰናክሬም ጦር አሰልፎብኝ የማደርገውን ሲጠፋ የምስጋና መዝሙር ለጌታ ስዘምር ጠላቶችን መታ። ምስጋና ምስጋና መልካም ዝማሬ ምስጋና መልካም ዝማሬ ሰዋለው ለአምላኬ እልልታ ጨምሬ ለጌታ ስግደት ሌሊቱን በሙሉ ስለታ አንድም እርምጃ ሳጠፋ ታንኳዬን ለጌታ ስሰጥ መረቤን በዓሣዎች ሞላ። ሌሊቱን በሙሉ ስለፋ
አንድም የሚያዛዝ ሕይወቴን ለጌታ ሕይወቴን ለጌታ ስሰጥ መረቤን በዓሣዎች ሞላው። ምስጋና ምስጋና መልካም ዝማሬ ምስጋና መልካም ዝማሬ